እንዴት ናችሁ? የአውሮፓ ሻምፒዮንስ ሊግ ዛሬ ምሽት ተጠባቂ ጨዋታዎችን የሚያስተናግድ ነው የሚሆነው። ከነዚህ ከምሽቱ ጨዋታዎች ጋር በተያያዘ የተወሰኑ ሀሳቦችን እንለዋወጣለን። ከዛ በተጨማሪ ግን በአርሰናል ቤት ያለው ወቅታዊ ሁኔታ እና ከአርሰናል ጋር ተያያዥ የሆኑ አንዳንድ መረጃዎችንም እንደዚሁ ትንሽ ቆም ብዬ ጠለቅ ባለ መንገድ ለማንሳት እሞክራለሁኝ። በዋናነት ግን መርሃ ግብሮችን ላስታውሳቸው። ስፖርቲንግ ሊዝበን ከቦዶ ግሊምት የሚያደርጉት ጨዋታ አለ። እንግዲህ በመጀመሪያው ጨዋታ ቦዶ ግሊምት በሜዳውና በደጋፊ ፊት ተጋጣሚ ስፖርቲንግ ሊዝበንን 3-0 ማሸነፉ ይታወሳል። ስፖርቲንግ ሊዝበን በሜዳው ነው የሚጫወተው። የመልሱን ጨዋታ ምን ሊፈጥር ይችላል አብረን የምናየው ነው የሚሆነው። ግን ያው ለደጋፊዎችም ለስፖርት አፍቃሪያንም ጉጉትን የሚፈጥር ነገር ነው። በእርግጥ ጨዋታው ያለቀ ይመስላል። ቦዶ ግሊምት 3-0 በመጀመሪያው ጨዋታ የገደለ ይመስላል፣ ጨዋታውን ያጠናቀቀው ይመስላል። ግን ስፖርቲንግ ደግሞ በሜዳው የሚፈጥረው ነገር አይታወቅም። ኳስ ብዙ ጊዜ ከመገመት ውጭ ያው በእርግጠኝነት ብዙ ድራማዎች ይታያሉ በእግር ኳስ ሜዳ እና ያለዛን ይህን የምጠቅሰው ቼልሲ ከፒኤስጂ ሌላው በጣም ተጠባቂ ጨዋታ ነው። በነገራችን ላይ አሁን በቼልሲ በስታንፎርድ ብሪጅ ነው የሚደረገው የመልሱ ጨዋታ። ከሜዳ ውጭ ቼልሲ 5-2 ተሸንፎ ነው የተመለሰው። 5-2 የማይቀለበስ ውጤት ነው የሚመስለው። ግን ቼልሲ በሜዳው ምን ሊፈጥር ይችላል የምናውቀው ነገር የለም። ለመቀልበስ አስቸጋሪ መሆኑ 5-2 መሆኑ ብቻ ሳይሆን ፒኤስጂ ስለሆነ ነው። ተጋጣሚ ፒኤስጂ በጣም ከባድ የሚባል ቲም ነው። ያለፈው ዓመት ሻምፒዮን ነው። በጣም ከባድ ቲም ነው። ማንቸስተር ሲቲ ከሪያል ማድሪድ እንደዚሁ ሌላው ተጠባቂ ጨዋታ ነው። እንግዲህ በሳንዲያጎ ቤርናባው በሪያል ማድሪድ ሜዳ 3-0 በሆነ ውጤት ማንቸስተር ሲቲን አሳምኖ ነበር ያሸነፈው ማድሪድ። አሁን በኢትሃድ በመልሱ ጨዋታ ምን ሊፈጠር ይችላል? ይሄም ሌላው አጓጊ የሆነ መርሃ ግብር ነው። ሌላውና ትንሽም ቆም ብዬ የማወራበት የአርሰናልና የባየር ሊቨርኩሰን ጨዋታ ነው። እንግዲህ እንደምናስታውሰው አርሰናል ወደ ጀርመን ወደ ባየር አሬና ተጉዞ 1-1 በሆነ ውጤት አጠናቆ ጨዋታውን መመለሱ ይታወሳል። ከዚህ ውጤት በኋላ ብዙ ነገሮች እየተነሱ ነበረ፣ በተለይ ከአርሰናል ብቃት ጋር በተያያዘ እና አንዳንዶቹ 1-1 መለያየቱ ከሜዳው ውጭ ለአድቫንቴጁ ለአርሰናል ነው፣ ምክንያቱም በሜዳው ይህን ውጤት መቀልበስ ለአርሰናል ቀላል ነው ብለው ያነሳሉ። አንዳንዶቹ ደግሞ ከሜዳው ውጭ ነበር ጨዋታውን ገሎ መመለስ የነበረበት። አርሰናል ተደራራቢ መርሃ ግብር ያለበት ክለብ እንደመሆኑ መጠን ባየር ሊቨርኩሰን ያን ያህል በጣም ቻሌንጂንግ አይደለም እና በደንብ ራሱን አዘጋጅቶ ወይም ደግሞ ተጭኖ ተጫውቶ አሸንፎ ጨዋታውን ገሎ መምጣት ነበረበት የሚሉ ሀሳቦች አሉ። ዞሮ ዞሮ እነሱ ጠልተው አይመስለኝም። ይሄንን ባለው ሁኔታ ነው። እግር ኳስ ሁሌ በእግር ኳስ ሜዳ ላይ ሁሌ ፋሲካ፣ ሁሌ ድል፣ ሁሌ አሸናፊነት የለም። ለማንኛውም ግን በእኔ ግምት አርሰናል አድቫንቴጅ ዞን የተመለሰው ከጀርመን ብዬ ነው የምናገረው። እንግዲህ በምሽቱ ጨዋታ በእርግጠኝነት አርሰናል ባየር ሊቨርኩሰን አሸንፎ ወደ ቀጣዩ ዙር ያልፋል የሚል ቅድመ ግምት አለኝ። እርግጠኝነት ሳይሆን ቅድመ ግምት አለኝ። ያው አርሰናል አሁን በጣም በሊጉም ከፍተኛ ጫና በሆነ ሁኔታ ውስጥ እያለፈን ያለው በድል ነው እያለፈ ያለው። በእርግጥ በካራባኦ ካፕ ፍጻሜ ያለበት ከሲቲ ጋር፣ ለዛም ራሱ ማዘጋጀት አለበት። የአውሮፓ ቻምፒየንስ ሊግም እንግዲህ የደርሶ መልስ ጨዋታውን አሸንፎ ወደ ቀጣዩ ዙር ማለፍ ግዴታ ነው የሚሆንበት እና በዚህ ተደራራቢ እና በጣም ከባድ በሆነ ጊዜ ውስጥ እያለፈ ነው ያለው። በነገራችን ላይ ወደ ዲቴል መረጃዎች ከመግባታችን በፊት ስካይ ስፖርት ላይ የቀድሞው የአርሰናል ኮከብ ቴሪ ሄንሪ ያው አርሰናልን በመከላከልና በመደገፍ ይታወቃል እና እኔ ከቀድሞ የማንቸስተር ዩናይትድ ተጫዋች ጋር ያነጻጸርኩት አሁን የቀድሞ የማንቸስተር ዩናይትድ ተጫዋቾች ማይክል ካሪክን ድል እያደረገ ክለቡን እያሻሻለ የሚተቹበት መንገድ እና መልቀቅ አለበት፣ በቋሚነት ክለቡ መያዝ የለበትም የሚሉትንና ሄነሪ ደግሞ ለአርቴታ የሚያደርገውን መከላከል የሚያደርገውን ማበረታታት ስመለከት ይገርመኛል ልዩነታቸው። እና ሄነሪ ከስካይ ስፖርት ያው የስካይ ስፖርት ተንታኝ ነው። እዛ ላይ ከቡድን ጓደኞቹ ጋር ከቀድሞ ተጫዋቾች ጋር ከትንታኞች ጋር እየተወያየ ባለበት ሰዓት አሁን አርሰናል ላይ የሚተቸውን ትችት በተመለከተ በተለይ ካጨዋወቱ ጋር በተያያዘ ሲያነሱበት በጣም ምርር ያለ ሀሳብ ነበር እንትን ያለው ምንድን ነው አርቴታ መስራት ያለበትን ስራ እየሰራ ያለ አሰልጣኝ ነው። ደጋፊውም ሆነ ወይም ደግሞ እኔን ብትጠይቀኝ እንደ አንድ ደጋፊ እኔ አሁን የአርሰናል ደጋፊ ነኝ። አርሰናል ሻምፒዮን እንዲሆን እፈልጋለሁ። የ22 ዓመታት የሊጉ
ቋጠሮ እንዲፈታ እፈልጋለሁ፣ ወይም ደግሞ የዋንጫ ህልሙ እውን እንዲሆን እፈልጋለሁኝ። ስለዚህ በምንም መንገድ ፈልገህ ዋንጫ አምጣልኝ ነው የኔ ጥያቄ። ስለዚህ ማሸነፉና ነጥብ ይዞ መጓዙ እንጂ ስላጨዋወቱ አይደለም። ስለዚህ ሌሎች ተቾች የማይመለከታቸውን ወይም ያልበላቸውን የሚያውቁ አይነት ነገር በአማርኛችን ስናወራ ማለት ነው። እሱ በቃ ማይክል አርቴታን እየጠየቅነው ዋንጫ ነው እንጂ በውበት ተጫዋት ወይም እንደዚህ አይደለም ብለን ይጠይቅ ነው። ስለዚህ መስራት ያለበትን ነገር፣ ደጋፊ የሚፈልገውን ነገር፣ የክለቡ አመራሮች የሚፈልጉትን ነገር እየሰራ ያለ አሰልጣኝ ነው። ስራውን በትክክል እየሰራ ያለ ነው ሲል ተከላክሎለታል። እና በጣም ዲቴል ነው ኦፍኮርስ ሲያወሩ የነበሩት፣ ግን በምንም መንገድ በተለያየ ጊዜ ጥያቄዎቹን ያነሱለታል። የሚገባውን ስራ እየሰራ ያለ ሰው ነው ማይክል አርቴታ። መደገፍ እንጂ እሱን መተቸት አያስፈልግም እያለ ዲቴል መረጃዎችን እያጣቀሰ ስለ እሱ ስራዎች እያደነቀ ሲገልጽ የነበረበትን ውይይት አጋጣሚ እየሰማሁት ነበርና እሱን ቲፕ ላርጋችሁ ብዬ ነው። ከዛ ውጪ አርሰናል እና ሊቨርኩሰን እንግዲህ ምሽት የሚያደርጉት ጨዋታ ያው ቅድመ ግምት ስጥ ካላችሁኝ አርሰናል ምናልባት ይህን ጨዋታ 2-1 ሊያሸንፍ ይችላል። በድምር ውጤት 3-2 ወይም እንደዚህ ያልቃል እና አርሰናል ወደ ቀጣዩ ዙር ያልፋል የሚል ግምት አለኝ። ግምቴን አስቀምጣለሁ። የእናንተ ግምት ካለ ግምታችሁን አስቀምጡልኝ። ከዛ ውጭ አሁን ያሉበትን ቁመና ስንመለከት እንግዲህ አርሰናልና ሊቨርኩሰን፣ አርሰናል በብዙ ነገር የበላይነት አለው። ስታስቲካል መረጃዎቹ ስታቶቹን ብናነሳ የበላይነት አለው። በዚህ በአውሮፓ ቻምፒየንስ ሊግ ውድድር ነው የምናወዳደራቸው። እነሱም በሊግ ስለማይገናኙ በአውሮፓ ቻምፒየንስ ሊግ የመጡበትን መንገድ ነው የምናየው። ስለዚህ ያሸንፋል ብዬ ግምት ስሰጥም በመፈለግ በመመኘት ሳይሆን ስታቶቹን በመመልከት ነው። ከምድብ ያው አርሰናል እንደሚታወቀው 24 ነጥብ ሰብስቦ አንደኛ ሆኖ ያጠናቀቀው፣ ባየር ሊቨርኩሰን ግን 16ኛ ሆኖ አጠናቆ 12 ነጥብ ብቻ ሰብስቦ ከዛ በፕሌይኦፍ ነው ወደዚህ ወደ 16 ውስጥ የገባው። ያስቆጠሩት ጎል ደግሞ 24 ጎሎችን አስቆጥሯል አርሰናል በተጋጣሚዎቹ ላይ ባየር ሊቨርኩሰን ጨምሮ። ሊቨርኩሰን ደግሞ 12 ጎሎችን አስቆጥሯል እስካሁን አርሰናል ላይ ያስቆጠራትን አንድ ጎል ጨምሮ ማለት ነው። የተቆጠረባቸው ደግሞ አርሰናል 5 ጎሎችን ብቻ ነው ያስተናገደው እስካሁን በአውሮፓ ቻምፒየንስ ሊግ። ሊቨርኩሰን ግን 15 ጎሎችን አስተናግዷል። ስለዚህ ጎል የማስተናገድ ሬታቸው የሊቨርኩሰን በጣም ከፍ ያለ ነው ማለት ነው እና በተከላካይና በግብ ጠባቂ በኩል ያለው ጥንካሬ ወይም ደግሞ እንደ ቡድን የመከላከል አክቲቪቲያቸውን ስንመለከት አርሰናል የተሻለ ታይት በሩን የማያስደፍር ነው ብለን መግለጽ እንችላለን። ከዛ ውጭ ሙከራ አርሰናል እስካሁን በተጋጣሚዎቹ 115 ጊዜ ሞክሯል። ሊቨርኩሰን ደግሞ 92 ብቻ ነው የሞክረው። ስለዚህ እስካሁን በጠቀስናቸው ስታቶች ራሱ አርሰናል የበላይነት አለው ማለት ነው እና ኢላማቸውን የጠበቀው 65 ሞክሯል አርሰናል፣ 45 ብቻ ነው ሊቨርኩሰን የሞክረው። ስለዚህ ንጽጽሩ ስናየው በሁሉም ረገድ አርሰናል የበላይነት አለው በታሪኩ። ይሄ አደገኛ ኳሶችን ብሎክ በማድረግ ክሊር በማድረግ በኩል ደግሞ ለምሳሌ ብሎክ ሹትስ 26 ለ31 ናቸው። 26 ለ31 ማለት አርሰናል 26 ነው ያንሳል፣ ብሎክ ያደረገው ያንሳል፣ ግን የተጋላጭነት መጠናቸውን ነው የሚያሳየው። ብዙ የተሞከረበት እና ብሎክ አድርጎ ያጨናገፈ ብሎክ ማድረግ ራሱን የቻለ ጥንካሬ ነው፣ ግን ደግሞ ብዙ ሲሞከርበት ደግሞ ተጋላጭነት ግን ነው የሚያሳየው። ስለዚህ ፓስ አኪዩሬሲ ኦልሞስት ተመሳሳይ ነው ቁጥራቸው 50-50 እንደማለት ነው እና ይህንን የሚመስለው የሁለቱ በትንሹ በጥቂቱ ስታታቸው እና በሁሉም ረገድ አርሰናል የበላይነት ነው። እንግዲህ በቅርብ ጊዜ ድሎቻቸውን ስንመለከት አርሰናል 4 አሸንፎ 1 ብቻ አቻ ወጥቶ ነው በቅርብ ጊዜ ካረጋቸው 5 ጨዋታዎች። ለምሳሌ ድሎቹን ብንጠቅስ ቼልሲን 2-1፣ ብራይተንን 1-0 በፕሪሚየር ሊጉ ማለት ነው። በኤፍኤው ደግሞ ማንስፊልድ ታውንን 2-1 ማሸነፉ እናስታውሳለን። ኤቨርተንን ደግሞ 2-0 በቅርቡ ድራማዊ የመሰለው እንትን ብዙዎቻችን ጮቤ ያስረገጠው እሱ ድል ነው። አቻ የተለያየው ከራሱ ከሊቨርኩሰን ጋር በአውሮፓ ቻምፒየንስ ሊግ ነው። ሊቨርኩሰን ደግሞ 4 አቻ አለው። የሚገርመው ሁሉንም በቡንደስሊጋው ነው። ከሜንዝ ጋር 1-1፣ ከፍራይበርግ ጋር 3-3፣ ከባየር ሙኒክ ጋር 1-1። ከባየር ሙኒክ ጋር 1-1 መለያየቱ ግን ቀላል አይደለም። ጥንካሬውን ነው የሚያሳየው። ደግሞ የቅርብ ጊዜ ነው። አንድ ብቻ ሃምቡርግን 1-0 አሸንፏል። እሱ ነው በቅርብ ጊዜ የተመዘገበለት። እርስ በርስ በተገናኙበት 4 ጊዜ ተገናኝተው አርሰናል 2 ጊዜ ሲያሸንፍ 2 ጊዜ ግን አቻን የተለያዩት እና
ይህን ይመስላል። ለማንኛውም ድል አርሰናል፣ ይመቻችሁ። ትንሽ ይችን ያህል መረጃ ሸር አድርጋችሁ